ሰላም ሰላም ውድ ተመልካቾቻችን እንኳን ወደ ቻናላችን በሰላም ተመልሳችሁ መጣችሁ። በዛሬው ቪዲዮአችን ላይ ደግሞ መኪናችን ባትሪው ይሰርቃል ወይስ አይሰርቅም የሚለውን የምንመለከት ይሆናል። ባትሪ ይሰርቃል የሚባለው መቼ ነው? ሞተራችሁን አጥፍታችሁ መኪናችሁን ቆልፋችሁ ከሄዳችሁ በኋላ ያልጠፋ የሆነ ኤሌክትሪክ ዝም ብሎ ከባትሪያችሁ ላይ ኤሌክትሪክ የሚወስድ ከሆነ ይሄ ባትሪው ይሰርቃል ይባላል። ሌሊት ላይ ባትሪያችሁ ብዙ የሚሰርቅ ነገር ካለው ጧት ላይ ሞተር አስነሳ ስትሉት አላስነሳም ብሎ ያስቸግራችሁ ይሆናል እና ያኔ ባትሪው ይሰርቃል ይባላል። ባትሪው እንደሚሰርቅ እርግጠኛ ከሆንን ያንን እንዴት አድርገን ነው ፈትሸን የምናገኘው? እርግጠኛ ከሆንን ደግሞ ምንድነው እርምጃ የምንወስደው የሚለውን በዛሬው ቪዲዮአችን ላይ እንመለከታለን። አንዳንድ መኪኖች ባትሪያቸው ስለሚሰርቅ የመኪኖቹ ባለቤቶች ባትሪ ነቅለው ያሳድራሉ። ይሄን ተመልክታችሁ ይሆናል እና እንደዛ የሚያደርገው ነገር ምንድነው? ፈትሸንም መጠኑን ማወቅ የምንችለው እንዴት ነው የሚለውን በዛሬው ቪዲዮአችን ላይ እንመለከታለን። ይሄንን ፍተሻ ከማድረጋችን በፊት መኪናችን ሙሉ ለሙሉ ሞተሩን አጥፍተን መቀዝቀዝ ይኖርበታል እና አንድ ሞተር አጥፍተን በር ከቆለፍን በኋላ አንድ 30-40 ደቂቃ መጠበቃችን አስፈላጊ ነው። ለምንድን ነው ሲባል እነዚህ ዘመናዊዎቹ መኪኖች የኤሌክትሪክ እቃዎቻቸው አንዳንዶቹ የኤሌክትሪክ ኮምፒውተሮች መኪናው ከተዘጋ በኋላም ለረጅም ጊዜ ከባትሪ ኃይል መውሰዳቸውን ይቀጥላሉ። ስለዚህ ይሄንን ቴስት ስታደርጉ መጀመሪያ መኪናውን ታጠፉታላችሁ። ከዛ ለ30-40 ደቂቃ ያህል ትጠብቁታላችሁ ማለት ነው። አሁን ግን ይሄን ቴስት ማሳያችሁ እዚህ አይሱዙ ፒክአፕ መኪና ላይ ነው። ይሄንን ፍተሻ ለማድረግ ያሉን አማራጮች ሁለት ናቸው። ወይ የባትሪ ፖዚቲቭን መጠቀም ወይም ኔጌቲቭንም መጠቀም እንችላለን። የሚመከረው ያው ኔጌቲቭን መጠቀም ነው። ምን ከፍተው መጀመሪያ ኔጌቲቭን ማላቀቅ። ኔጌቲቭን ማላቀቅ ምንድነው ጥቅሙ? ድንገት እንኳን ኔጌቲቭ ብረት ቢነካ ቦዲ ቢነካ ምንም የሚያመጣው ችግር የለም። ይሄን ፖዚቲቭን ነቅለን ከተጠቀምን ግን ድንገት ሳናስበው ቦዲ ከነካ ያኛው እዛው ባትሪ ላይ እንደታሰረ በሆነ ነገር ይሄንን ቦዲ ሚነካ ነገር ብናረግ ይሄ በሆነ ነገር ቢነካ ኤሌክትሪክ ሊፈጥር ይችላል ተብሎ ስለሚታሰብ ነው ብዙውን ጊዜ ባትሪ ኔጌቲቭ ላይ ጥገናውን ፍተሻውን ማከናወን ይመከራል። በዚህ ቪዲዮአችን ላይ ግን ይሄ ስለሆነ ቅርብ ወደዚህ ወደፊት የቀረበው ፖዚቲቭ ስለሆነ ፍተሻውን ለማሳየት ፖዚቲቭን እንጠቀማለን። እዚህ ፖዚቲቭም ላይ ያደረጋችሁት ኔጌቲቭም ላይ ያደረጋችሁት ፍተሻው ግን ውጤቱ ተመሳሳይ ነው የሚሆነው። ይሰርቃል አይሰርቅም የሚለውን ለማየት አንዳንዶች ምን ሲያደርጉ አይታችሁናል። በተለይ ማታ ላይ እንደዚህ ባትሪውን ነካ 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 ስታረጉት ብልጭ 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 የሚል ከሆነ የሚሰርቅ አለ ማለት ነው። የሚሰርቅ ያልጠፋ የሆነ ኤሌክትሪክ ቀስ እያለ ከባትሪው የሚወስድ የሆነ መስመር አለ ማለት ነው። እንደዚህ ስታረጉት ብልጭ 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 የሚል ነገር ካያችሁ አሁን ቀን ስለሆነ በደንብ አይታይ ይሆናል። በተለይ ማታ ላይ እንደዚህ ነካ ነካ ስታረጉት ብልጭ ብልጭ የሚል ከሆነ ወይም ባትሪውን ስታዩ ብልጭ ብልጭ የሚል ከሆነ ይሄ የሚሰርቅ መስመር እንዳለ የሚያሳይ እና መሳሪያው ከሌላችሁ እንደዚህ አድርጋችሁ መፈተሽ ትችላላችሁ። ያንን ፈልጋችሁ አግኝታችሁ እስካላስወገዳችሁ ጊዜ ድረስ ባትሪያችሁን እያሟጠጠ ኃይል እየወሰደብን ይሄዳል። በመሳሪያ እንዴት ነው የሚፈተሸው? መጀመሪያ ይሄንን ቴስት ለማድረግ ከረንት ነው የምናነበው። የኤሌክትሪክ ፍሰትን ነው የምናነበው፣ ቮልቴጅን ሳይሆን ፍሰትን ነው የምናነበው። እሱን ለማድረግ ግን መጀመሪያ ባትሪያችን ሙሉ ለሙሉ በደንብ ቻርጅ የተደረገ መሆን አለበት። በደንብ ቻርጅ የተደረገ መኪና ቮልቴጅ በዚህና በዚህ መሀል ስታነቡ 12.6 እና ከዛ በላይ ካነበበ ጥሩ ነው፣ ባትሪው ለዚህ ቴስት በቂ ነው ማለት ነው። ከዛ ምንድነው የምናደርገው? አሜትር እናስገባለን። በእነዚህ በሁለቱ መስመሮች መካከል አሜትር እናስገባና ፍሰት አለ ወይስ የለም የሚለውን እሱ አንብቦ ይነግረናል። የተወሰነ ፍጥነት የተወሰነ ፍሰት ችግር የለውም። ለምሳሌ 0.05 አምፒር እና ከዛ በታች ያለ ፍሰት ችግር የለውም ተብሎ ይታሰባል። ለምን? እንደ መኪና ሰዓት፣ በር መቆለፊያ እንደነዚህ ያሉ ነገሮች የዛን ያህል ኤሌክትሪክ ይባላሉ ተብሎ ስለሚታሰብ፣ ከዛ በላይ ከሆነ ግን ችግር ስላለ እሱን ፈትሸን ማረጋገጣችን ማስተካከላችን አስፈላጊ ነው። እሱን ፍተሻ ለማድረግ የሚያስፈልጋችሁ እንደዚህ አይነት መልቲሜትር ነው። ምን የሚለካ? ከረንት የሚለካ። ይሄው እዚህ ጋር አሁን ከረንት የሚያንበብ የሚችል መልቲሜትር መሆን አለበት። ከረንት የሚያነብ ከሆነ ልንጠቀምበት እንችላለን። መጀመሪያ 10 አምፒር የሚለው ላይ እናረጋለን። ትልቁ 10 አምፒር ነው። 10 አምፒር ላይ የምናረገው ለምንድን ነው? በዚህ ውስጥ የሚያልፈው ከረንት መጠኑ ካልታወቀ ትንንሾቹ ላይ ካደረጋችሁት እነዚህ 40 ሚሊ አምፒር 400 እነዚህ ላይ ካደረጋችሁት የዚህ መኪና ከረንቱ ትልቅ ከሆነ ይሄን መልቲሜትራችሁን ሊያቃጥልባችሁ ስለሚችል ሁሌ ከትልቁ መጀመር አሪፍ ነው። ይሄንን ፍተሻ ስናደርግ አሜትር ከሆነ የምንጠቀመው ከረንት ከሆነ የምናነበው የምንጠቀማቸው እነዚህ ነው። 10 አምፒር የሚለው ላይ
እና እዚህ ጥቁሩ ላይ እናረጋለን። እስቲ መጀመሪያ እንሰካ። ለምሳሌ 10 አምፒር የሚለው ጋር አንዱን እንሰካለን። ቀጣዩን ደግሞ ጥቁሩን እዚህ ኮመን የሚለው ላይ ግራውንድ ኔጌቲቭ ላይ እሱን እንሰካለን። ከዛ መልቲሜትራችንን እቺን እንወስድና 10 አምፒር የምትለው ጋር እናረጋለን። እዚህ ውስጥ ዲሲ የሚል መምጣቱን ማረጋገጥ ይኖርብናል። ዲሲ ይሄው ዲሲ አምፒር ነው የምናነበው። ከዛ ቀጣዩ ስራችን ምን ማድረግ ነው? አንደኛውን የመልቲሜትሩን ገመድ የተነቀለው የባትሪ ገመድ ላይ እናረጋለን። አንደኛውን ደግሞ እዚህ ጋር ስናነካካ ፍሰት ካለ በዛ መሀል አቋርጦ የሚሄደውን አሜትሩ ያነብልናል። በቃ ይሄንን ነው የምንሰራው ማለት ነው። እስቲ ለምሳሌ የዚህን መኪና እንፈትሽ። አንደኛውን ገመድ እዚህ ባትሪው ላይ ልሰካው፣ ባትሪ ላይ ተያይዟል። ከዛ ሁለተኛውን ገመድ እዚህ ጋር ነው ማድረገው። ስንት ያነባል የሚለውን እስቲ አብረን እናያለን። እስኪ ይሄውን ትልቅ ነው 0.26 አምፒር አነበበ። ትልቅ ነው 0.05 እና ከዛ በታች መሆን አለበት ብያቸዋለሁ። ይሄ 0.26 ማለት ብዙ ነው። ባትሪያችን ለረጅም ጊዜ እንደዚህ የሚቀመጥ ከሆነ ባትሪያችን እየሞተብን ይሄዳል። አንዳንዶቹ ኤሌክትሪክ ጭነቶች ወጣ ገባ ይሆናል፣ የሚቆጥሩት የከረንት መጠን ወጣ ገባ ይሆናል። መጀመሪያ ሲደርሳቸው ትልቅ፣ ከዛ እነዛ የሚሰርቁት ነገሮች እየሞቁ ወይ ምን ሲሉ ደግሞ ከረንታቸው የተለያየ ይሆናል። አሁን እዚህ መኪና ላይ ያለው ችግር እንደዛ ነው። መጀመሪያ ስንት እንደሚል አንብቡ። ይውላችሁ ይሄ አሁን ወጥ አይደለም 26 ይላል። ከዛ ሄዶ ግን 0.06 አሁንም ከ0.05 በላይ ነው። ስለዚህ ይሄ ለረጅም ጊዜ እንደዚህ ከተቀመጠ ባትሪያችንን ይገልብናል። እንደዚህ አድርገን እንግዲያው ብልሽቱ የት ጋ ነው የሚለውን ብልሽት መጠኑ ምን ያህል ነው የሚለውን ማወቅ እንችላለን። የት ጋ ነው የሰረቀው የሚለውን ደግሞ በፊውዝ ነው የምንመለከተው። በጣም የሚሰርቅ መኪና ሲሆን እንዴት እንደሚሆን ላሳያችሁ። እስቲ አንድ ኤሌክትሪክ ዝም ብዬ ላብራና በጣም የሚሰርቅ ከሆነ እዚህ ላይ ያለው ቁጥር ምን ይሆናል የሚለውን አብረን እንይ። አሁን ለምሳሌ አንድ ኤሌክትሪክ አብርተናል። ይሄ የሚሰርቅ ከሆነ በጣም የሚሰርቅ ከሆነ ምን ይመስላል ውጤቱ የሚለውን ለማየት እንዲያስችለን ነው። ተመልከቱ። አሁን እቺን ከባትሪው ጋር ሳነካካ ስንት እንደሚያነብ አያችሁ? 2.5 አምፒር ትልቅ ነው ይሄ በጣም መብራት ሲበራ ምናምን የሚመጣ ነው። ባትሪያችን እንደዚህ አይነት ትልቅ የሆነ ኤሌክትሪክ የሚሰርቅ ከሆነ ይሄ ባትሪ ወዲያውኑ ነው የሚሞተው። ከአንድ ሌሊት በኋላ ወይ ባትሪ ደርበን ነው ማስነሳት ያለብን ወይም ደግሞ ከሌላ ቦታ ተውሰን ወይ በግፊ ማስነሳት የሚኖር እና እንደዚህ ሲሆን አሁን ይሄ በጣም ትልቅ ነው። ይሄ በጣም ትልቅ ችግር ነው። ባትሪያችን በጣም እየበላ ነው። አሁን እንደዚህ አይነት ችግር ሲመጣ እንዴት ነው ተፈትሾ የሚገኘው ሲባል መጀመሪያ ይሄንን እንደዚህ እንዳያያዛችሁ ትቀመጡና ከዛ እዚህ ላይ ያለውን ቁጥር እየተመለከታችሁ ፊውዝ ጋር ትሄዱና ፊውዞቹን ተራ በተራ ትነቅላላችሁ። ይሄን ፊውዝ በሩን እንደዚህ እንከፍታለን። እዚህ ውስጥ ፊውዞች አሉ። ሌሎች ፊውዞች ደግሞ ዳሽቦርድ ውስጥ ይኖራሉ። እነዚህን ፊውዞች ተራ በተራ እየነቀልን እዚህ ጋር ያለውን ቁጥር እናያለን። እዚህ መልቲሜትር ላይ የሚታየው ቁጥር አንድ ፊውዝ ስትነቁ በጣም የሚቀንስ ከሆነ ያቺ የነቀላችኋት ፊውዝ ያለችበት መስመር ብልሽት አለው ማለት ነው። የማይጠፋ ሆኖ ኤሌክትሪክ እየሰረቀ ነው። ብዙ ጊዜ የማይጠፋ የሚሆነው መቼ ነው? አንደኛ ማብራ ማጥፊያዎች የተበላሹ ካሉ፣ ለምሳሌ የበር ማብራ ማጥፊያዎች ወይም ሌላ ማብራ ማጥፊያዎች እንደበሩ የሚቀሩ ከሆነ፣ እንደነዚህ አይነት ሪሌዎች ደግሞ እንደተጣበቁ እዛው ሰጥተው ቀርተው ከሆነ እንደነዛ አይነት ችግሮች ኤሌክትሪክ ዝም ብሎ ከባትሪያችን እንዲወሰድ ሊያደርጉ ይችላሉ። ማብራ ማጥፊያዎች ሲበላሹ አንድ ላይ እዛው ተበይደው ይቀሩና እናንተ እንደጠፋ አድርጋችሁ ታስባላችሁ፣ ግን አንድ ላይ ተጣብቆ ስለቀረ ያ የኤሌክትሪክ መስመር አሁንም ኤሌክትሪክ መስረቁን ይቀጥላል። ስለዚህ እሱን ለማወቅ ዝም ብላችሁ እነዚህን ተራ በተራ እየነቀላችሁ ታያላችሁ። ተራ በተራ እየነቀላችሁ አንድ ባንድ እየነቀልን ይሄ እዚህ ላይ የሚነበበው ቁጥር በኃይለኛ ፍጥነት የሚወርድበት ነው። አሁን ቅድም 2 ነጥብ ምናምን ነበር። አንድ ፊውዝ ነቅል ዘሎ 0 ነጥብ ምናምን የሚገባ ከሆነ ያቺ የነቀልኳት ፊውዝ ያለችበት መስመር ብልሽት አለበት ማለት ነው እና ያንን መስመር ማጥራት ይኖርብናል። ወይ ማብራ ማጥፊያው ላይ ነው፣ ወይ መስመር ከመስመር ጋር ተገናኝቶ ሊሆን ይችላል፣ ወይም ደግሞ እንደነዚህ አይነት ሪሌይ ካለው ደግሞ ሪሌዎቹ አንድ ላይ እንደተጣበቁ ሰጥተው ቀርተው ሊሆን ይችላል። ሪሌዎቹ የምንድን ናቸው፣ ፊውዙ የምንድን ነው የሚለውን ማወቅ ከፈለጋችሁ ደግሞ እንደዚህ ክዳኑ ላይ ማየት ትችላላችሁ። እያንዳንዱ ሪሌይ የምን እንደሆነ
እያንዳንዱ ፊውዝ የምን እንደሆነ እዚህ ላይ ተጽፎ ታገኛላችሁ። ወይም ደግሞ የመኪናችሁ የጥገና ማኑዋል ካለ የጥገና ማኑዋሉም ላይ መመልከት ትችላላችሁ። እንደዚህ በማድረግ እንግዲያው ይሄ ብልሽት አለበት ወይስ የለበትም፣ ባትሪያችንን ለረጅም ጊዜ ብናስቀምጠው እየሰረቀ ይሞትብናል ወይስ አይሞትብንም የሚለውን እንደዚህ አድርገን ማረጋገጥ እንችላለን ማለት ነው። ሁሌ ግን ይህን ፍተሻ ስታረጉ ፊውዝ ስትነክሉ፣ በተለይ እነዚህ ዘመናዊዎቹ መኪኖች ላይ ኢሲዩ የሚል ፊውዝ ባለመንቀል ጥንቃቄ እናደርጋለን። መጀመሪያ ላይ እሱን መንቀል የለብንም። ምክንያቱም ኢሲዩ የሚለውን ፊውዝ ነቅለን መልሰን ስናበራ አንደኛ ሲስተሙ ውስጥ ያሉት የሆኑ መኪናው ላይ ያሉ ነገሮች እንደ አዲስ መስራት ይጀምራሉ፣ ቁጥራችንን ያዛቡብናል ማለት ነው። እንደነዚህ አይነት ፊውዞችን ሳይሆን መጀመሪያ እንደ መብራት ያሉ ነገሮችን እየነቃቀልን ተራ በተራ ፊውዞቹን እየነቀልን እዚህ ላይ የሚኖረውን ለውጥ እንመለከታለን ማለት ነው። እንደዚህ አድርጋችሁ እንግዲያው ባትሪ ይሰርቃል ወይስ አይሰርቅም የሚለውን ማየት ትችላላችሁ። ሌላው ከዚህ ጋር በተገናኘ ልናደርገው የሚገባው ጥንቃቄ መኪናችን ሞተር ካጠፋን በኋላ ረዘም ያለ ጊዜ መቆየት ሊያስፈልገን ይችላል። 30 ደቂቃ ወይም 45 ደቂቃ። እንደዛ የምንለው ለምንድን ነው? አንዳንድ ዘመናዊ መኪኖች የኮምፒውተር ሞጁላቸው፣ የካር አላርማቸው እንደነዚህ ያሉ ነገሮች ለተወሰነ ጊዜ መስራታቸውን ይቀጥላሉ። ስለዚህ ምን እናደርጋለን? ኮፈኑን ትከፍቱታላችሁ፣ የመኪናችሁን በር ሁሉንም ትቆልፋላችሁ። በሪሞት የሚቆለፍ ከሆነ በሪሞት ትቆልፋላችሁ። 30 ወይ 40 ደቂቃ ትጠብቃላችሁ። ምን ጠብቀው ለምንድን ነው? እንደ አላርም እንደምን ያሉ ነገሮች ሲስተሞች በሙሉ ኤሌክትሪክ የሚጠቀሙ እነዚህ ሞጁሎች ኤሌክትሪክ መጠቀማቸውን እንዲያቆሙ፣ ከዛ በኋላ መጣችሁ ይሄንን ፍተሻ ታደርጋላችሁ ማለት ነው። አለበለዚያ ወዲያውኑ እንደዘጋችሁ ከሆነ የምታደርጉት ሞጁሎቹ መስራታቸውን ስለሚቀጥሉ ለተወሰነ ጊዜ እዚህ ላይ የምታገኙት ንባብ የተሳሳተ ይሆናል። አንደኛው ጥንቃቄ ይሄ ነው። ሌላኛው ጥንቃቄ ከዘመናዊ መኪኖች ጋር በተገናኘ ኮምፒውተሮቹ ኃይል እንዳይቋረጥባቸው ጥንቃቄ ማድረግ ያስፈልጋል። አንዳንዴ ጥንቃቄ ማድረግ የሚያስፈልገው ለምንድን ነው? አንዳንድ መኪኖች የዚህ የኮምፒውተሩ መረጃ የሚያቀብሉ እቃዎች እንደገና እንደ አዲስ ሪሴት መደረግና ሪካሊብሬት መደረግ የሚያስፈልጋቸው ሊኖሩ ስለሚችሉ ነው። እሱን ላለማድረግ የዛ ኃይል እንዳይቋረጥ ጥንቃቄ ማድረግ ያስፈልጋል ማለት ነው። እንደዚህ በማድረግ እንግዲያው የመኪናችሁ ኤሌክትሪክ ይሰርቃል ወይስ አይሰርቅም የሚለውን መፈተሽ ይቻላል። ሌላኛው ኤሌክትሪክ ይሰርቃል አይሰርቅም የሚለውን መፈተሽ የሚቻልበት መንገድ ፊውዙ ላይ ኤሌክትሪክ በማየት ነው። ፊውዙ ላይ እንደዚሁ እየሰራ እያለ ኤሌክትሪክ ማንበብ ይቻላል። እነዚህ ፊውዝ ጫፋቸው ላይ ኤሌክትሪክ መፈተሻ አለ። እዚህና እዚህ ላይ መልቲሜትራችንን አድርገን በዚህና በዚህ መሀል ቮልቴጅ ድሮፕ ምንም 0 ካነበበ ኤሌክትሪክ እያለፈ አይደል። በዚህና በዚህ መሀል ግን የተወሰነች ቮልቴጅ ድሮፕ ካነበበ ቮልት ላይ አድርገን እቺን ጫፎቹን የሚታዩትን ጫፎች ነካ ስናረግ ቮልቴጅ ካነበበ ትንሽዬ ቮልቴጅ ላይ አድርገን እዚህ ቮልት ላይ አድርገን ትንሽዬ እንትን ቮልቴጅ ካነበበ ያ መስመር እየሰረቀ ነው ማለት ነው። በዛ ውስጥ እያለፈ ያለ ኤሌክትሪክ አለ ማለት ነው። እንደሱ አድርጋችሁም ማየት ትችላላችሁ። አሜትር ከሌለን በተለይ ይሄንን ዘዴ መጠቀም እንችላለን። ባትሪ መንቀል ሳያስፈልገን ዝም ብለን እዛው ፊውዙ ላይ ብቻ በመለካት አለ ፍሰት ወይስ የለም የሚለውን ማወቅ እንችላለን። እነዚህን ሁለቱን ጫፎች ስትነኩ 0 የሚያነብ ከሆነ ምንም ፍሰት በመሀሉ የለም። የተወሰነ ቁጥር የሚያነብ ከሆነ ግን ፍሰት እንዳለ የሚያሳይ ነው። ያ መስመር ኤሌክትሪክ እየሰረቀ ነው። ይሄ ደግሞ ባትሪያችን እንዲሞት ያደርጋል ማለት ነው። እንደዚህ አድርጋችሁ ፈትሻችሁ ሁሉ ነገር 0 ከሆነ ባትሪያችሁን መንቀል አያስፈልጋችሁም። ሌሊት ላይ ተሰክቶ ቢያድርም መኪናችሁን ጧት ላይ ስታስነሱት ባትሪው ምንም ኃይል ስላልተወሰደበት በቀላሉ ሊያስነሳላችሁ ይችላል። ግን የሚሰርቀው ኤሌክትሪክ ብዙ ከሆነ ግን ባትሪያችሁ ሌሊት አቁማችሁ ጧት መኪና ለማስነሳት ስትሞክሩ ኃይል ሊያጣ ይችላል። እንደዛ የሚሆነው ሌሊት እየሰራ ኃይል ከዚህ እየወሰደ ያለ የሆነ የኤሌክትሪክ መስመር ሲኖር ነው። እንደዛ እንዳይገጥማችሁ እንግዲያው እቺን ፍተሻ በቀላሉ በቤታችሁ ማድረግ ትችላላችሁ። ሌላው ይኸው እንደዚህ ስታስጠጉት ድምጽ ያሰማል፣ ብልጭም ይላል። ይኸውላችሁ አያችሁ፣ ይኸው አሁን እዚህ ጋር ብልጭ የሚል አለ። እርግጥ ብርሃን ላይ ስለሆነ ላይታያችሁ ይችላል። በተለይ ማታ ቢሆን በደንብ ነው የሚታየው። እንደዚህ ስታረጉት ብልጭ የሚል ነገር ካለ አሁንም ኤሌክትሪክ እየሰረቀ እንዳለ የሚያሳይ ነው። ያ ያልጠፋ ነገር ኤሌክትሪክ እየወሰደ እንዳለ የሚያሳይ ነው። ውድ ተመልካቾች እንግዲህ የዛሬው ቪዲዮአችን ይሄንን ይመስላል።
መኪናችሁ ኤሌክትሪክ እየሰረቀ ነው ወይስ አይደለም የሚለውን ለማየት ልትጠቀሙበት የሚገባ ግሩም ዘዴ ነው ዛሬ የተመለከትነው። ይህንን ቪዲዮ ከወደዳችሁት ላይክ ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ መሆን ትችላላችሁ። ይህንን ቪዲዮ ይጠቅመዋል የምትሉት ሰው ካለ ሼር ማድረግ እንዳትረሱ። የዛሬው ቪዲዮአችን ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ሁላችሁም እንግዲያው በያላችሁበት ሰላማችሁ ይብዛ።